ሊቨርፑል የ2024/25 ሲዝን ፕሪሚየር ሊግ ሻምፒዮን መሆናቸው ከጥቂት ደቂቃዎች በፊት ተረጋግጧል። አንፊልድ ላይ ቶተንሃም ሆትስፐርን አስተናግደው 5-1 በሆነ ውጤት በማሸነፍ ነው እንግዲህ የፕሪሚየር ሊጉ ሻምፒዮን መሆናቸው የተረጋገጠው። ከማን ዩናይትድ ጋር እኩል 20 ጊዜ በማሸነፍ ሪካርዱን መጋራት የቻሉበትም ድል ነበረ። እንግዲህ አንፊልድ ፎርትረስ ነው የሚባለው በምክንያት መሆኑን ዛሬም ደጋፊው 90 ደቂቃ ከቡድኑ ጀርባ በመሆን አሳይቷል። 12ኛው የሊቨርፑል ተጫዋች በመባል የሚጠራው የአንፊልድ ፌዝቡል ዛሬም ሙሉ ጨዋታውን እየዘመረና እያደነቀ ቡድኑን ሲደግፍ ከኋላ ሆኖ በጣም የሚያስቀና ድባብ ነበር። እንኳን ለደጋፊ እንደኔ አይነት ደጋፊ ላልሆነም ሰው በጣም ደስ የሚል ድባብ ነበር የነበረው አንፊልድ ላይ። አመቱን ሙሉ እንግዲህ አንድ ጨዋታ ብቻ ነው አንፊልድ ላይ ሊቨርፑል የተሸነፈው ከኖቲንጋም ፎረስት ጋር። ሲዝኑን በሙሉ ደግሞ 2 ጨዋታ ብቻ ነው የተሸነፈው። ቀደም ሲል በቅርብ ጊዜ በፉልሃም ከተሸነፈበት ጨዋታዎች ምንም አይነት ሽንፈት ያላስተናገደው ሊቨርፑል 25 ጨዋታዎችን በማሸነፍ አርነ ስሎት ገና በመጡበት በመጀመሪያው ሲዝን የፕሪሚየር ሊግ ሻምፒዮን መሆን ችሏል። ይህንንም ተከትሎ እንግዲህ ከቦብ ፕሪስሊ ኤንድ ከኬኒ ዳግሊሽ በኋላ የመጀመሪያው ማናጀር ይሆናሉ። በሊቨርፑል ታሪክ ደግሞ 3ኛው ማናጀር ይሆናሉ በመጡበት አመት ሻምፒዮን መሆን የቻሉ። እንግዲህ ሲዝኑ ሲጀመር ብዙዎች ዳውት አድርጓቸው ነበረ። ሊቨርፑልን ወደ ስኬት የሚመራው ትክክለኛ ሰው መሆናቸው ያጠራጥራል የሚሉ በርካቶች ነበሩ። አርነ ስሎት ሻምፒዮን በመሆን የሁሉንም ሰው አፍ አዘግተዋል ማለት ነው። ድንቅ ሲዝን ነበር በሊቨርፑል በኩል ከኋላ እስከፊት ድረስ የሚደነቁና ታታሪ የሆኑ ተጫዋቾች የግብ ዘቡ አሊሰን ከፊቱ እነ ኮናቴና ቫንዳይክ ያላቸው ጥምረት በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ ላይ ለረጅም ዓመት አስጨናቂ የሆነው የአርኖልድና የሮበርትሰን የመስመር ተከላካይ ሚና በዘንድሮ ዓመት በጣም ባልተጠበቀው ሁኔታ በስሎት እድል ተሰጥቶት እየጎመራና ድንቅ ብቃቱን እያሳየ ያለው ግራቨንበርግ መሀል ሜዳው ላይ ከማሊክ ካሊስተር እና ከዶሚኒክ ሱቦዝላይ ጋር ያለው ጥምረት እንዲሁም ፍሮንት ስሪው የሞሐመድ ሳላህ የሉዊስ ዲያዝ እና ኮዲ ጋክፖ አንዳንዴም ደግሞ በሱ ቦታ የጆታ ጥምረት በጣም አስደናቂ የነበረውን የሊቨርፑል ቲም አስመልክቶናል። ሲዝኑን በሙሉ ድንቅ የነበረው ሊቨርፑል ዛሬ ሻምፒዮን መሆን ችሏል። ለደጋፊዎቹ በሙሉ እንኳን ደስ አላችሁ ለማለት እወዳለሁኝ። ግብፃዊው ንጉስ ዛሬም ጎል አስቆጥሯል። 28ኛ ጎሉን ነው ማስቆጠር የቻለው። የዘንድሮ የሊቨርፑል ልዩነት ፈጣሪ ሞሐመድ ሳላ ነው ቢባል ትችት አይሆንም፣ እውነትም ሀቅም ነው ለመባል ያስደፍራል። እንግዲህ በቅርብ ጊዜ እሱና ቪቪዲ ኮንትራታቸውን ለ2 ዓመት ማደሳቸውን ተከትሎ ይህንን ድንቅ ብቃታቸውን ቀጣይ ዓመትም የምንመለከተው ይሆናል። የዛሬው የጨዋታ ድባቡና ከጨዋታው መጠናቀቅ በኋላ ያለውን የፌሻል ኤክስፕሬሽን ሳየው አርኖልድም እዚሁ የሚቆይ ይመስለኛል። የሊቨርፑል ደጋፊዎች ዊሻቸው የሚሳካ ይመስላል። ለማንኛውም እንኳን ደስ አላችሁ። መልካም ምሽት።